ሰላም የዩቲዩብ ተከታታዮቼ፣ ዛሬም እንደተለመደው እናንተን የህልም ፍቺ ይዤላችሁ ቀርባለሁኝ። ከህልሞቹ ጋር መጠለይና እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ ቤተሰብ ሆኑ፣ ላይክ ሼር ማድረግ እንዳረሱ፣ የደወል ምልክቱን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ማፍጠኛ እዩት። 3 ቪዲዮ ደግሞ አይታችሁ ምናልባት ማለት ነው ካልተፈታ ያው በተራ ስለሆነ ስለሚዘገይ ነው። ካልተፈታ አልተፈታም ካላችሁ ስለ ማስቀመጣችሁ እንዳረሱ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። የማርያም ልጅ ሰላምማ ህልሙ ያየው ፍቅረኛዬ ጓደኛዬ ነው። ፍቅረኛዬ እኔን ፎቶ እያነሳኝ ጓደኛው በመሀል ስገባ ፍቅረኛዬ ውጣ፣ እስከ ዛሬ አግዝኸኛል፣ አሁን አታስፈልገኝም ይለዋል። ይሄ ጓደኛው ደግሞ እንዴት ከኔ እሷን ታስቀድማለህ? እኔ የህፃን ፎቶ ይዤ ነው የመጣሁት እንድታሳጥብልኝ እና ትልቅ እንድታደርግልኝ ፈልጌ ነው ይለዋል። በመሀል አንድ ህፃን ይመጣና በእጁ ላይ የነበረውን ፎቶ ቀደደው። ይሄ ጓደኛው በጣም ተናደደ። እሺ ያው ከህይወታችሁ ፎቶ ካለፈ ህይወትሽ ማስታወስ ያለብሽ ጊዜያት እንዳለ ነው የሚያመላክትሽ። ግን ይሄ ጓደኛው በመሀላችሁ እንዲገባ እንደማይፈልግ ነው። በእናንተ ግንኙነት መሀል ላይ ጣልቃ መግባት የሚፈልግ እንደሆነ፣ ግን ይሄ ፍቅረኛሽ ወይም ጓደኛሽ ደግሞ እንደማይፈልግ፣ በህይወታችሁ ጣልቃ እንዳይገባ እንደሚፈልግ ነው። ህፃናት ማለት መንፈስ ቅዱስን ሲሳይን ነው የሚያመላክቱት። ፎቶውን ቀደደው። ስለዚህ ካለፈ ህይወታችሁ ያው ጣልቃ የሚገባውን ነገር እንዲያበቃ፣ ጣልቃ እንዳይገባ በህይወታችሁ እንደሚፈልግም ጓደኛሽ የሚያመላክት ነው። ይሄ ያው የሰው ጣልቃ ገብነት ያው ብዙ ነገር ሊያደርግ ስለሚችል ይሄ ጥሩ ነው። ያው በእናንተ መሀል እንዳይገባ እንደሚፈልግ ነው የሚያመላክትሽ። ሳሌም ይቅርታ አበዛውብሽ አይደል? ይቅርታ። ከዛ ዞር ስል የቀጠለ ነው። ከየትኛው ህልም ላይ የቱ ጋር ነው ላክሽልኝም አላየሁትም። ግን ይሄኛው ጊዜ የሆነ ነገር ያሳደኝ ነበረ። በጣም በጩኸት የጮኩ ስጫወተው ወጣና ምንድን ነው ብሎ እባብ አይደለም የሆነ ቢጫ ነገር ነው። ከየትኛው ህልም ጋር የቀጠለ ነው አላወቅኩትም። እሺ ጩኸት ካስጨነቀሽ ነገር እንደምትገላገይ የሚያመላክትሽ ነው። ከሆድ ውስጥ ባዕር ነገር ሲወጣ በአጠቃላይ ከበሽታ መዳንን ነው የሚያመላክተው እና በጣም ቆንጆ ነው። ባዕር ነገር በአጠቃላይ ከሆዳችን ሲወጣ ካየን ጥሩ ነው። ግን ከየትኛው ህልም ጋር እንደቀጠለ አላወቅኩትም። ያው ይሄን ያው እዚህ ጋር የጻፍሻትን ነው እንትን ያልኩት። ኤክስኤስኤ ሰላም መቅዲ፣ የኔ ህልም እርሻ ቦታ ይመስለኛል። ብዙ ሰዎች ያለ እህሉ ገና ሳር ነው የሚመስለው። እናቴ ጸጉሯ በጣም ነው የረዘመው እያለች ታወራለች። እኔ ምንም አላወራሁም፣ ዝም ብዬ የምሰማቸው ህልሜን ስለምትፈችልኝ አመሰግናለሁ። እሺ እናት፣ አንደኛ እርሻ ቦታ ማየት ጥንካሬን ነው የሚያመላክተው። ጥንካሬን፣ ታታሪነትን ያመላክታል። ሌላው አረንጓዴ ሳር ነገር ጤናን ነው የሚያመላክተው። አረንጓዴ ነገር ደግሞ ሆኖ ስታይ እርሻው ደግሞ አረንጓዴ ተስፋን ነው የሚያመላክተው። በጣም ቆንጆ ነው። ጥንካሬን ነው የሚያመላክተው። ሌላው እርሻ ቦታ ጸጉር ደግሞ የእሷ ረዝሞ ነው ስትል ሻይሽው ጸጉር ጸጋ ነው። በጣም ቆንጆ ነው። ረዝሞ ማየት በጣም ቆንጆ ነው። የማርያም ልጽፍ ነበር አመልሽም። ኧረ መልሳለሁኝ። ጻፊ እናት ሰለሞን። ሰላም እህቴ፣
ባለሽበት የክርስቶስ ሰላምሽ ይብዛሽ። ሁሌም የምጠይቀውን የህልም ፍቺ ያለው ይሄ ጸጋ ነው። እግዚአብሔር ያብዛልሽ። አሜን ብያለሁኝ። አመሰግናለሁ እናት። አሜን። ግን ለእኔ አልፈታሽልኝም። ጥያቄ ብቻ ነው የጠየቅሽኝ። ደሞዝ በትክክል ይሰጡልሻል ብለሽ ጠየቅሽኝ፣ በዛው ዝም አልሽ። ዛሬ ደግሞ እስኪ ፍችልኝ። በተደጋጋሚ ቀድሞ ፍቅረኛዬን በህልም አየዋለሁ ወይ አብረን ብዙ ነገር ስንጋራ፣ ዛሬ ደግሞ እርቦኛል ምግብ ስሪልኝ ይላል። እኔ እንቁላል ፍርፍር ሰርቼ አቀርብለታለሁ፣ ግን ሲበላ አላየውም። እኔ ጋር ሲደርስ አዝኖ ተክዞ አየዋለሁ። ምነው ስለው አቅፎኝ ያለቅሳል። በዛው ነቃው። እኔ አግብቼ የልጆች እናት ነኝ፣ ግን በቃ ሁሌ በዙሪያዬ አገኘዋለሁ። እባክሽ ፍችልኝ እህቴ። እሺ ያው የቀድሞ ፍቅረኛሽ አንቺን አብዝቶ እያሰበ እንደሆነ ነው፣ የሆነ ቁጭት እንዳለበት አብዝቶ እያሰበሽ እንደሆነ ነው። ያው ግን ምግቡንም አቅርበሽ ሲበላ አላየሽም፣ አብራችሁም ስትበሉ አላየችም። አንቺም የራስሽን ህይወት እንደጀመርሽ ነው የነገርሽኝ። ያው ግን እሱ የሆነ የሚጸጸትበት ነገር እንዳለ ነው የሚያመላክትሽ። ያው እንቁላል ጥሩ ነው። አንቺ እንቁላል ሰርተሽ እንትን ማለት እንቁላል ገቢን ነው የሚያመላክተው። ቆንጆ ነው። ግን ያው ሲበላው አላየሽም። ላንቺ ጥሩ ነው። ያው ግን ለቅሶ ግን ደስታን ነው የሚያመላክተው። ያው ግን ይሄ ሰው አብዝቶ በጣም ስላንቺ እያሰበ እንደሆነ የሚያመላክትሽ ነው። ሳሊኝ ሰላም ነሽ? ደህና ነሽ? እግዚአብሔር ይመስገን። ወይ በህልም እንጨት ቤት መግዛት ምንድን ነው? በጣም ተጨንቄ ያለው መሀል ላይ አልነበባለኝ። ገዝቼ ሲቆም አንድ ሰውዬ እንጨት ቤት ለምን ገዛሽ ካሳደሽ ብሎኛል። እኔ የሳኩት ሰውየው ለምን ትስቂያለሽ ብሎን በቃ ከዚህ በኋላ ለማለት ነው። እሺ ቤት የገዛለው ጭቃ መጠን ብቻ ነው ያልኩት ነበር ቦታው እያለው በጣም ከፍቶኛል። እስቲ ህልም ፍችልኝ በማለት እሺ መሀል ላይ ትንሽ አልነበብ ብሎኛል። እንጨት ሲሳይ ነው። ቤት ያው በእኛ ነው እንትን የሚለው። አንደኛ አዲስ ደግሞ መግዛት ደግሞ አዲስ ጅማሮ ነው የሚያመላክተው እና ያው እንጨት ደግሞ ቤት እንጨት በአጠቃላይ ሲሳይን ስለሆነ የሚያመላክተው በጣም ቆንጆ ነው። ሌላው ግን ስስቂ ማየትሽ ግን ጥሩ አይደለም። ሳቅ የልብ ስብራት፣ ሐዘን ምናምን ስለሆነ የሚያመላክተው ማለት ነው። ጭቃ ምንድን ያልሽ? ጭቃ መጠን ብቻ ነው። ጭቃ ጥሩ አይደለም። እዚህ ያልሽኝ አልነበብ ስላለኝ ነው። ጭቃ መከራን ስለሆነ የሚያመላክተው ጥሩ አይደለም። ግን ምን እንዳልሽኝ እዚህ ጋር ግልጽ አልሆነልኝም። ምህረት እንዴት አድረሽ? መቅዲ እግዚአብሔር ይመስገን። የህልም የእግሬ ጥፍር የቆሸሸ እና የተበላሸ ቁመቱ የረዘመ እየቆረጥኩ እጥለዋለሁ። ምንድን ማለት ነው? እሺ ጥፍር መቁረጥ ያው ልጅ ካለ ትንሽ ህመምን ነው የሚያመላክተው። አለዚያ ግን የባዳ ዘመድ ሞትን ነው የሚያመላክተው። ሌላው ግን አንቺ እዚህ ጋር የቆሸሸ ጥፍርን ነው የረዘመ የቆሸሸ ጥፍር ነው ሲቆርጭ ያየሽው። ያው በተጨማሪ ያው እነዚህን ቢያመላክትም በተጨማሪ ደግሞ የሆነ አላስፈላጊ ነገር ከህይወትሽ አላስፈላጊ የሆነ ህይወትሽ ያለውን ነገር ማስወገድን ነው የሚያመላክተው። ያንን ያመላክትሻል። ጎዶልያስ እግዚአብሔር ሰላም እንዴት ነሽ? እግዚአብሔር ይመስገን። በህልም በተደጋጋሚ ግቢ በውሃ ሳጥብ ወይም በቱቦ ውሃ እየረጨው ቤት ውስጥ ያሉትን ነገሮች ሁሉ ውሃ የረጨው ሳጥብ አያለው። ምንድን ነው? ማጠብ ውሃ ያው እህል ውሃ ነው። ማጽዳት ደግሞ ቆንጆ ነው። ከኃጢአት መንጻትን፣ ህይወት ላይ ጥሩ ያልሆኑ ነገሮችን ማስወገድን፣ ከዛ ነፃ መውጣትን ነው የሚያመላክተው እና ማጠብ በአጠቃላይ ቆንጆ ነው። ከኃጢአት መንጻትን፣ ቆሻሻ ነገር ማስወገድ በአጠቃላይ
አዩ ወልደ ሰላም መቅዲ ሰላም በእን 2 አፕል ነበረኝ። አንዱ ከባለቤቴ ጋር ተካፍለን በላን፣ አንዱን ደግሞ የባለቤቴ ጓደኛ በላው። እሺ ያው ፍሩት በአጠቃላይ ገቢን ሲሳይን ገቢን ነው የሚያመላክተው። በጣም ቆንጆ ነው። ፊኒ አግብቼ የፈታው ነኝ፣ አቅፎኝ ያለቅሳል ነው ያልኩሽ። እሺ ለቅሶ ደስታ ነው። ለቅሶ ደስታ ነው። ማቀፍ ደግሞ አብሮነትን፣ መደጋገፍን፣ አብሮነትን ነው የሚያመላክትሽ። እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዲስ ሲወጣ እንዲደርሳችሁ ማለት ነው። ዛሬ ይህን ይመስላል። መልካም ጊዜ